ነገር ነው። አንቺ ቤት የአብርሃም ፎቶ ምን ይሰራል? ያመሃል እንዴ? ያመሃል? ጤነኛ አይደለህ? ምንም አያመኝም። እያንዳንዱ በቃ ፍቅር ከጨረሽ እያንዳንዱን ነገር የምትጨርሺ ከሆነ መጨረስ። እሱ ቤት ያንቺ ፎቶ አለ የለም? አንቺ ቤት ላይ የአብርሃም ፎቶ ምን ይሰራል? የቱ ጋር ነው ያየኸው? የቱ ጋር ነው ያየኸው? ይሄን ሁሉ ነገር እስካይለም ጠብቂኛል። እሱ ፎቶ የቱ ጋር ነው ያየኸው? የቱ ጋር ነው ያየኸው? እኔ ምንም እስከማውቀው ድረስ የአብርሃም ፎቶ ቤቴ እንደሌላ አውቃለሁ። የአብርሃም ፎቶ በዚህ ልክ የምታውሽኝ ከሆነ ድንገት ከቃገተ እንትን ሊል ይችላል። ግን ቢሆንስ ብታይስ ለምን ለኔ አትጠይቀኝም? ምንድነው? አታምነኝም? በኋላ ወደ ኋላ መመለስ አታምነኝም? አዎ አላምንሽም። አዎ አላምንሽም። አይ 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 አታምጣ ስለው እያመጣ ቆለለው አለ ያገሬ ሰው። አረ እንደው ሰው ወገን ምን ይሻለናል? እኔ አሁን ዛሬ እንግዲህ ምንድነው ማወራው መጥቼ። ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ሆይ? ያላችሁ ሆይ? ሰላም ናችሁ ሆይ? ጨጓራችሁ ይፈጫሉ ሆይ? እኔ የኔ መፍጨት ጥሩ እየፈጨ ነበር፣ አሁን ላይ ፈጭ ጀምሯል ማለት ነው። አየኛ ልጆች ልጅ ያቦካው ለራት አይበቃም ማለት ያገሬ ሰው። ትናንትና ሙገሳ ዛሬ ጸብ። አሁን ምን ይባላል? አሁን ጋይስ ምን ይባላል ወገን? እንደው ምን አለበት 2-3 ቀን እንኳን አደር ብላችሁ እንደው የፍቅራችሁን እንትን አጣጥመን ቪዲዮ እንደው አወራርደን በውሃም በእንትንም ብትመጡ ምን አለበት? ምን አረግናችሁ? ምን በደልናችሁ? ቆይ እሺ ምን ይሻለናል? ቆይ ኮሜንቶች ፈታ ነው ያደረጉኝ ግማሽ ማለት ነው። በዚህ አጋጣሚ ፉፉዬ ነበረ ጥፊ ያልቀመሰው ይኸው ተጀምሯል። አሁን እንኳን ደስ ያላችሁ ማለት ነው። እና አንዳንድ ኮሜንቶች አይቻለሁ። አንዳንድ ኮሜንቶችን አስመልክቼ እንዲሁም ደግሞ የራሴንም ሀሳብ ጨምሬበት ለመናገር ነው የፈለኩት። እሱ ምንድነው እንግዲህ ዛሬ በተሰራው ቪዲዮ ግልጽ ነው፣ ድራማ ነው። ከዚህ በኋላ የሚታለል የለም፣ ስራ ነው ይስሩ። ነገር ግን አንደኛ መሀላ የሚባል ነገር አቁሙ። ስለምወዳችሁ ስለማከብራችሁ ከዚህ በኋላ አለባብሼ አላልፍም ማለት ነው። የምነግራችሁ ነገር ፍቅርዬ አቁሚ خلاص። ከዚህ በኋላ እግዚአብሔርን የሚባል ነገር የለም። ደስታችሁን መለወጣችሁን ሁሉን ነገራችሁን እፈልገዋለሁ። ከኔ በላይ የእናንተን ደስታና መለወጥ የሚፈልግ የለም። እርግጠኛ ነኝ ሊኖርም ይችላል። ያኔ ከኔ እኩል ሊኖር ይችላል። ከኔ በላይ ግን የሚፈልግ አይኖርም። በጣም ነው የምፈልገው የእናንተን መለወጥ። ነገር ግን ስትለወጡ ሰው ስተት ላይ ስተት እየደረበ ይሄድ አይደለም። ማንንም ሰው እኔ የምታወቀው ሲያጠፋ በመናገር ነው። ብዙዎቻችሁ ታቁኛላችሁ። ስለዚህ ታያት አትናገሪያት፣ ስራ ነው ምናምን እንድትሉኝ አልፈልግም። ስህተቷን ከዚህ በኋላ እየነገርኩ ነው የሚሄደው። ገባችሁ? የምታስተካክላቸውን ነገሮች ወይም ደግሞ ይሄኛው እንዲህ ብታረጊው እያልኩኝ እንደ ቪዲዮ እያየው ነው ተናግሬ የማልፈው። በዛሬው ላይ ትልቁ ስህተት መማል 4 ነጥብ ድራማ ነው እናውቃለን። ፍቅር በክብሯ እንደማትደራደር ሁሉም የራሱን ህይወት እየኖረ እንደሆነ እናውቃለን። ይሄ ሁሉም ድራማቸው ተበታትነው እስካሁን ድረስ እንደቀጠሉ እናውቃለን። ሁሉም በፊናው ከዚህ በፊት ነግሬያችሁ ነበረ። እንደው ምን ያሰብኩትኝ አብርሃምና ሩታ ከዚህ ሀገር ወደ ኢትዮጵያ ሲመለሱ ነበረ። ገባችሁ? ያሰብኩትኝ ይቀጥላል ብዬ ነግሬያችሁ ነበረ ካስታወሳችሁ ማለት ነው። ነገር ግን በመሃል ሁሉም በየራሳቸው አይዲያ ስለመጡ ጋብ ተፈጠረ። ገባችሁ? እንጂ ድራማው እንዳልቆመ ወይም እንደሚቀጥል ነግሬያችሁ ነበር። ስለዚህ መታችሁ አሁን ላይ አንዳንዶች ደግሞ ኮሜንት ላይ መታችሁ አፋችሁን መክፈት አትችሉም፣ ፍቅር ጋር ማለት ነው። የአብርሃም ደጋፊ ሆናችሁ ማለት ነው። ከዚህ በኋላ እኔ እና አብርሃምም ሩታም ፍቅርም ፉፉም ሁሉም ይምጡ፣ ያመጡትን ቪዲዮ እፈተፍታለሁ። ስፈተፍት ግን ፍቅር ጋር የሄዳችሁ ኮሜንት መናገር አትችሉም። ምክንያቱም ያገሬ ሰው ምን ይላል? ተመካክሮ የፈሱት ፈስ አይገማም ይላል። ማንኛቸውም ቢሆኑ ተመካክረው እስከሰሩ ድረስ ማንም ተጎጂ አይደለም። ሩታ እስካሁን ድረስ ስትሰራ የነበረው ከአብርሃም ጋር ድራማ ነው። ጸብ የሚባል ነገር የለም፣ አስረግጬ ልንገራችሁ። ነገር ግን ትክክለኛ ህይወቷ የትካዜ እንደሆነ አምናለሁ። ምክንያቱም ያደረገቻቸው ስቴፖች ሴትም ስለሆነች የሚጎዳት ብዙ ነገሮች ስላሉ ማለት ነው። ገባችሁ? ግን እየሰሩ ያሉት በሰላም ተመካክረው ወደው ፈቅደው ነው። ዛሬ ላይ ግን አንዳንድ ኮሜንት ላይ መታችሁ እዚህ ጋር ምን እያላችሁ ነበረ? አብርሃምን ተፋቱት፣ በግድ አትሂዱበት፣ የእሱን ህይወት አትረብሺ፣ አትበጥብጪ። ኖ ተመካክረው ነው። እሱ ባይፈቅድ ይሄ ስራ ድጋሚ አይጀመርም። እኔ ከፍቅር ቅር የሚለኝ መስራቱ አይደለም። ከዚህ በኋላ መማል አትማይ
በቃ ማንም እንዲያምንሽ የሆነ መማል አይጠበቅብሽም። ገባሽ? ትልቁን ስህተትሽን ነው መናገር የምፈልገው ትንሿ ማለት ነው። ከዛ በተረፈ ግን ሂዱበት፣ ስሩ። ማንም ሰው ቢሆን እየዋሸ እየቀላመደ ነው እዚህ ጋር እየደረሰ እየሰራ ያለው። 200 ኬ ልትገባ ነው። አዎ ግን ያን ያክል ሊያንጨረጭራችሁ አይገባም። 200 ኬ እንድትሞላ ነው ምናምን። በቅንነት መታችሁ መልካም ኮሜንት የምጽፉ ደግሞ በጣም አድናቂያችሁ ነኝ። ሰው ሲሳሳት ምከሩ እንጂ ስድብን አስቀድማችሁ እንትን አትበሉ። የሆነሽ ትንሽ ትኩሳት ስትፈጥር ዘላችሁ መታችሁ የምትጮሁት ነገር ግርም ይለኛል። ትናንትና አሁን የፍቅር ቪዲዮ ስለሰሩ ጎበዝ ሂዱበት አይለያችሁ ስትሉ አመሻችሁና ዛሬ በአንድ ቀን መጥተው ይሄንን ቪዲዮ ሲሰሩ አቦ ፉፉን አትወጁም፣ አቦ ፍቅርን አትወዳትም ትገርሙኛላችሁ። እኔ ግን እንዴት አይነት አቋም የሌለው ህዝብ እንዳለ ነው የሚገርመኝ። የምትመሩት ሁሉ ይሁን አይምሯችሁ በሙሉ ዥዋዥዌ ነው። አቋም ያለው ነገር የለም። በቃ ጀምረውታል፣ ይስሩ፣ መስራቱን ይስሩ። ግን ደግሞ በየመካከል ሁሉም እየመጡ የሚመሉትን ነገር መቆም አለበት። እያንዳንዳችሁ ይሄን ነገር መቃወም አለባችሁ። ኮሜንቱ ማየት ትችላላችሁ እዚህ ጋር ማለት ነው። አቦ በተቀዳፋችሁ እየመጣችሁ አትቀደዱ። አብርሽን ተውት፣ የራሳችሁን ስራ ስሩ። ደግሞ ድራማ ተጀመረ ወይ ዘንድሮ? በዚህ ሙሉ የምትጎዳው ሩታ ናት። አሁንስ ፍቅርና ነፂ ልጅ አሳድጉላት የአብርሽን ደነዝ። አሁን እቺ ምንድናት ብለናል እኮ ፍቅርና የአብርሽ ብቻ ናት። ፍቅር የአብርሽ ብቻ ናት። አሁን የሩታ ልጅ ነፂና ፍቅር ያሳድጉ ደነዝ። አሁን ባንቺ ቤት አሁን አውቀሽ ሞተሻል። ማንም የማንም ሰራተኛ አይሆንም። ገባሽ? ሁሉም የራሱ የተከበረ ህይወት ያለው ነው። ሁላቸውም የራሳቸውን መንገድ እየመሩ ነው። እንዳንቺ አይነት እየመጡ እያለቀለቁ ህዝብ ያባላሉ። ገባሽ? በቃ ስለዚህ ምንም ተአምር የለውም። እዚህ አሁን አያችሁት ቪዲዮ ላይ ምንም አይነት የአብርሃም ፎቶ ፍቅር ጋር የለም። 4 ነጥብ። በቃ ቢኖር ደግሞ ብርቅ አይደለም። በቃ አለቅ። መስራት ስላለባቸው ሰሩ። ፍቅርና ፉፉን አንድ ፎቶ አንድ ወረቀት አያጣላቸውም። እኔ የምነግራችሁ ነገር ማለት ነው። በእውነተኛው ስትሄዱ ስንት ነገር እንደ ቅቤ ነጥረው እየወጡ ያሉሽ ናቸው። ግን ደግሞ ሰበብ አገኘን ብላችሁ በምን እንናገር እያላችሁ እየመጣችሁ መናገር አትችሉም። ጎበዝ ከሆናችሁ መቃወም ከፈልጋችሁ እዛ በቪዲዮ ላይ ያለው ነገር ድራማ እንደሆነ እያወቃችሁ ሳይሆን ስህተቶቹን በቃ የፈጣሪ ስም በጣም ስህተት ነው። የእግዚአብሔርን ስም 10 ጊዜ መጠራት በፍጹም የለበትም በድራማ ህይወት ውስጥ ማለት ነው። ከዛ ውጭ ግን መስራቷን ያን ያክል ሊያቃጥላችሁ ሊያንገበግባችሁ አይገባም። በዚህ አጋጣሚ ደግሞ ብዙ ልጆች ደግሞ እንዲሁም የሩታን ፕሮፋይል አድርጋችሁ በሳቅ በቃ ተጀመረ አይዳችሁ ምናምን ያላችሁ ፈታ ስትሉ የነበራችሁ ክብር አለኝ፣ ተባረኩ። ምክንያቱም ገብቷችኋል እናንተ በቃ ቢያንስ ከስደት እህቶቻችሁ ጋር በፍቅር መኖርን ተምራችኋል፣ አውቃችሁበታል። ፍቅርን የመሰለ ነገር የለም። እኛና እናንተ ከተስማማን በቃ ልጆቹ እዛም እየሳቅን እየሄድን ላይክ ኮሜንታችንን መስጠት አለቀ። እንዲህ እስከ መቼ ነው ተባልተን የምንኖረው? ጋይስ ያለብን የራሳችን ጭንቀት ይበቃናል። እዚህ ጋር በሰዎቹ ውጡ ግቡ እየተባልን እየተገላመጠ እየጨቀጨቀን እንሰራለን። ደግሞ እንደገና ቪዲዮ ዩቲዩብ ስክሪፕተን ደግሞ እንጣላ፣ ቲክቶክ ስክሪፕተን ደግሞ እንጣላ። ኧረ ተው ግን ወገን ተው እየተሳሰብን። እኔ ለማንኛውም ከዚህ በኋላ የተመቸኝን አጥቼ እቀደዳለሁ። ማንም ሰው መጥቶ በቤቴ እንዳይናገረኝ። የተመቸው ይሄን ያልተመቸው ስክሮል ያርገኝ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ደግሞ እወዳችኋለሁ። መልካም ጊዜ። ቻው ቻው።